በክፍሉ ውስጥ የነበረው አየር በድንገት ረክቶ ቀረ። አቶ አቤል ሊያን ሲመለከቱ የሞተ ሰው ከመቃብር የተነሳ ያህል በድንጋጤና በግራ መጋባት ውስጥ ነበሩ። ሳምራዊት ግን የለበሰችው የየዋህነት ጭንብል በሊያ ንግግር እየተቀደደ መሆኑን ስታውቅ ፊቷ በንዴትና በፍርሃት ተለወጠ። ሊያ ልጄ በህይወት አለሽ? አሉ አቶ አቤል ድምጻቸው በሳልና በእንባ ታጅቦ። ሊያ ወደ አባቷ አልጋ ተጠግታ እጃቸውን አጥብቃ ያዘች። አዎ አባቴ በህይወት አለው። መኖር ብቻ ሳይሆን ሁሉንም ነገር እያየው ነበር። አንተ አልጋ ላይ ስትወድቅ ንብረትህን ሲቀራመቱትና ይህች ሴት እናቴን የገደለችው ሴት ህይወትህን ልታጠፋው ስትዘጋጅ ዝም ብዬ ማየት አልቻልኩ አለች። ሳምራዊት በድንገት ሳቀች። የፊት ሳቅ። ይህች ልጅ አብዳለች። አቤል እባክህ አትስማት። ከ10 ዓመት በፊት ጥላህ የጠፋችው ልጅህ ዛሬ መታ እንዲህ ስትልህ እንዴት ታምናታለህ? ዮናስ ፖሊስ ጥራ ስትል ጮኸች። ዮናስ ግን መንቀሳቀስ አቅቶታል። እጆቹ ይንቀጠቀጣሉ። ሊያ ወደሱ ዞር ብላ ትኩር ብላ አየችው። ዮናስ ያን ያስከውን የውሸት ኑዛዜ አሁኑኑ ቀደደው። ካልሆነ ግን ካንተ ጋር የፈረሙት ሌሎች የሐሰት ሰነዶች ሁሉ ለአቃቤ ሕግ አቀርባለሁ። ምርጫው ያንተ ነው አለችው በቆራጥነት። ዮናስ በድንጋጤ ወረቀቱን ደረቱ ላይ አጣበቀ። እኔ የምሰራው የታዘዝኩትን ነው ብሎ ሊያመልጥ ሲል ሊያ ከዝናብ ልብሷ ስር አንድ ትንሽ የድምፅ መቅጫ ወጣች። አሁን ግባ እናስፈርመው የሚለውን የሳምራዊትን ድምፅ በክፍሉ ውስጥ አስተጋባችው። ይህ መልእክት ዛሬ ማታ ሳምራዊት ላንተ የላከችልህ መሆኑን ፖሊሶች ለማረጋገጥ መቼም ደቂቃ አይፈጀባቸውም አይደል አለችው። አቶ አቤል በትራስ ተደግፈው ቀና ለማለት ሞከሩ። ሳምራዊት እውነት ነው? ይህ ሁሉ ለንብረቴ ነበር አሏት። አይኖቻቸው ውስጥ የሚታየው ክህደት ከበሽታቸው በላይ የሚያም ነበር። ሳምራዊት ካሁን በኋላ መደበቅ እንደማስችል ስታውቅ ፊቷ ተለወጠ። አዎ ስትል ጮኸች። አዎ አቤል፣ ለ20 ዓመት ካንተ ጋር ስኖር ፍቅር ሰተኸኝ ታውቃለህ? አታውቅም። ሁሌ የምታስበው ስለሞተችው ሚስትህና ስለጠፋችው ልጅህ ነበር። እኔ ግን ላንተ ባሪያ ነበርኩ። አሁን ይህ ንብረት የኔ መሆን አለበት፣ ይገባኛል ስትል ጮኸች። ሊያ ወደ ሳምራዊት ተጠጋች። ስለ እናቴ ሞት ያልሹስ? እናቴ ሞተችው በመኪና አደጋ እንዳልሆነ አውቃለሁ። ያን ቀን በመኪና ውስጥ የነበረው ብሬክ እንዲበላሽ ያደረግሽው አንቺ መሆንሽን የሚያሳይ ማስረጃ አለኝ አለች። ሳምራዊት ክዷት የነበረው ትንፋሿ ተመለሰ። ምንም ማስረጃ የለሽም፣ ዝም ብለሽ የምትቃዥ ሕፃን ነሽ እያለች ወደ ሊያ ልትዘል ስትል የቤቱ ደውል በድጋሚ ተደወለ። በዚህ ጊዜ ግን የመጣው ያልተጋበዘ እንግዳ ሳይሆን የሕግ አስከባሪዎች ነበሩ።